መኮንን አዶናይ ባዘዘው መሰረት የወይዘሮ ሄለንን ልብስ ሊወስድ ወደ ወይዘሮ ሄለን ክላስ ገብቶ ነበር። ነገር ግን ኑኑ እየተከታተለችው ስለነበረ ይሄ ልጅ ምን እየሰራ ነው? ምን እያደረገ ነው? የሆነ ነገርማ አስቧን ብላ ተከትለው ገብታለች። ተከትለው ስትገባ እዛ ክላስ ታገኘዋለች። እሱም ያው መቼም የሄለን ልብስ የት አለ ወይም የወይዘሮ ሄለን ልብስ ፈልጌ ነው ሌላት አይችልም። እናም አይ የሆነ ነገር ፈልጌ ነበር በቃ ትቼዋለሁ ብሎ ትቷት ይወጣል። ከዛ ውጭ በድጋሚ ወደ ወይዘሮ ሄለን ክላስ ገብቶ መቼም ልብስ ይወስዳል ብዬ አላስብም። ካስታወሳችሁ ለአዶናይ ደውሎ ኤልሻዳይ ራሷን በአልሆነ መድኃኒት ልታጠፋ እንደሆነ ነግሮት ነበር። እሱንም ሲነግረው እኔ ምን አውቃለሁ ታዲያ በእናቷ ጉዳይ ቢሆን እኔ እናቷን ማን እንዳገተላት የማውቀው ነገር የለም ብሏል። እዚህ ላይ ቤተሰብ ምናልባት መኮንንና አዶናይ ሊጣሉ ይችላሉ። ለምን ካላችሁኝ ኤልሹ በዚህ ምክንያት ወይም እናቷ በመጥፋቷ ምክንያት እንደሆነ ይህንን መድኃኒት የወሰደችው ሲነግረው ካልሰማ ኤልሹ የሆነ ነገር ከሆነችና በዚህ መድኃኒት ጉዳይ ወይም እናቷ በመጥፋቷ ጉዳይ ሕይወቷን ካጣች መኮንንና አዶናይ ይጣላሉ። በአንተ ምክንያት ነው እንደዚህ የሆነው፣ እናቷን አግተህባት ነው፣ አባቷ እንደዛ ጠፋ ተብሎ ከስንት ጊዜ በኋላ ሞተ የሚባለውን ነገር ስለሰማች አሁን ራሷን መቆጣጠር ስላልቻለች እና እናቴን ከማጣ አባቴን አጥቻለሁ፣ እናቴን ከማጣ መጀመሪያ እኔ ራሴ ህይወቴን ላጥፋ ብላ ነው ይህንን ነገር ያደረገችው። ስለዚህ ይህንን ነገር ብታስብበት ብሎት ነበር። እሱም ያው እኔ አያገባኝም አላቅም ነው ያለው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ውድ ቤተሰቦቼ ፕሌስ ቪዲዮውን ስትጀምሩ ላይክ በማድረግ ጀምሮ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እናም በሌላ በኩል ደግሞ እንግዲህ መሲ ሆስፒታል ሆኖ ቴዲ ደውሎላት ነበር እና ቴዲን ስታናግረው ያው ካስታወሳችሁ መሲና ቴዲ አንድ ውሳኔ ላይ ደርሰዋል። ቴዲ ለመሲ አንድ ቆንጆ ቤት ተከራይቼ በቃ አብረን እንኖራለን ብሏት ነበር እና ያንን ነገር ለመንገር ወይም ቤት አግኝቻለሁ እና መጥተሽ እንድታዩ ለማለት ደውሎላት ነበር። ነገር ግን ሆስፒታል እንዳለች እና ኤልሹ እናቷ ስለጠፋችባት ወይም ደግሞ የማይገባ መድኃኒት ብዙ አይነት መድኃኒት ወስዳ ራሷን ልታጠፋ እንደነበር ወይም አሁን ሆስፒታል እንዳሉ ስትነግረው አሁን መጣው ምናምን ብሎ እንግዲህ ምንም ሌላ መልስ ሳይመልስላት አድራሻውን ላኪልኝ እያላት ነበር። በዚህ ነገር ደግሞ መሲ በጭራሽ ደስተኛ አልነበረችም። ስለዚህ እዛ ቤት ያለው ግንኙነት ምንድን ነው? ምን አይነት ግንኙነት አለው እያለች እያሰበች ነበር ማለት ነው። እንግዲህ እዚህ ላይ ቴዲ የሚያውቀው ውድ ቤተሰቦች ኑኑንና ኤልሹን መቀየሩን ነው። አሁን ኤልሹ እሱ የሚያስበው ወይዘሮ ሄለን አልነገረችውም። ከዚህ በፊት ካስታወሳችሁ ወይዘሮ ሄለን አሁን ኤልሹ ልጅ እንደሆነች ብታቅ ምን ትላለህ እያለችው ነበረ። በነገራችን ላይ ወይዘሮ ሄለን ኤልሹ ልጇ እንደሆነች እንጂ ኑኑ የእሷ ልጅ እንደሆነች አታውቅም። እና ይህንን ነገር ደግሞ ማን ያደረገው? ቴዲ ነው ያደረገው። ወይዘሮ ሄለን እና አይንዬ አንድ ቀን ስለነበረ የወለዱት ወይም አንድ ሁለት ቀን ብቻ እንደዛ አካባቢ ስለነበረ የወለዱት ቴዲ ሁለቱን ቀያይሯቸዋል። ኤልሹ ማለት የወይዘሮ አይንዬ ልጅ ናት። ኑኑ ናት ትክክለኛ የወይዘሮ ሄለን ልጅ ማለት ነው። ኑኑ ማለት ደግሞ እንግዲህ የማናት ልጅ ካላችሁኝ የቴዲ እና የወይዘሮ ሄለን ልጅ ናት ማለት ነው። ግን ቴዲ አሁን እንደዚህ ይበል እንጂ ማለት ነው የሆነ አንዳንድ ጊዜ ድራማዎችን ስታዩቸው ግራ ያጋባሉ። ኑኑን አግተዋት እያለ የምታስታውሱ ከሆነ ቴዲ ምንድነው ስለ የነበረው? ለነገሩ አዎ እንደዛ ነው። ምክንያቱም ቴዲ ምን እያለ ነበረ? እንትን አለች ኑኑን የሆነ ይነስራታል፣ ከዛ የሆነ የሚያንቀጠቅጥ መድኃኒት አለ በሽታ ምናምን ያለባት እና እንደዛ ሲያደርጋት የእናቷ ልጅ አሁን እኮ አንቺ ልጇ እንደሆነሽ ብታውቅ ምናምን እያለ ነበረ። ለምን እንደዚህ ያለበት ምክንያት እሱ ስለቀየረ ማለት ነው። ኤልሹንና ኑኑን እሱ ነው የቀያየራቸው። ያም ሆነ ኤልሹ ኑኑ የእሱ ልጅ እንደሆነች ግን የሚያውቀው ነገር የለም። ይሄ ሚስጥር አልተናገረም። ከቶማስ እንዳረገዘች እና ከቶማስ እንደወለደቻት ነው እንጂ የሚያውቀው የእሱ ልጅ እንደሆነች በጭራሽ የሚያውቀው ነገር የለም ማለት ነው። ሌላው እንግዲህ
አዶናይ ልብስ የወይዘሮ ሄለን ልብስ እሱ መጀመሪያ ሊወስድ ፈልጎ ነበር፣ አልተሳካለትም። ቤሉል ደረሰበት። አሁንም መኮንን ሊወስድ ነበረ። እንግዲህ ኑኑ ደርሳበታለች። ስለዚህ መኮንን ደግሞ በድጋሚ ይህንን ነገር የሚያደርገው አይመስለኝም። እኔ አልቻልኩም፣ በፊትም ጀምሮ ተው ይሄ ነገር ይቁም እያለው ነበረ። መኮንን ሳያውቅም እንግዲህ ወይዘሮ ሄለንን ያገታት ማለት ነው አዶናይ። ስለዚህ አሁን ኑኑ እንደው አይበለውና ኑኑ ማለት ኤልሹ አይበለውና ያው መድኃኒቱን ከወሰደችው በጣም ቆይታለች። ቶሎ ወስደዋ ቢሆን ኑሮ ያው ይሄ ምንባለው የሆድ ዕቃዋ ምናምን ስለሚተጣጠብላት ቶሎ ይሻላት ነበር። ነገር ግን መድኃኒቱን ከወሰደችው በጣም ቆይታለች። ማንም ሳይመጣላት ወይም ማንም ሳይደርስላት በጣም ብዙ ሰዓት ተኝታለች ማለት ነው። ስለዚህ ውስጧ ተጎድቷል እና የመዳንና ያለመዳኑ አቅም በጣም ከባድ ነው ብሏል ቤሉል ራሱ። እና በጣም ስለቆየች ተስፋ ብዙ የላትም፣ ውስጧን ጎድቷታል ብሏል ዶክተሩ ነው ያለው። እና በዚህ ምክንያት ኤልሹ እንደው አይበለውና የሆነ ነገር ከሆነች መኮንንና አዶናይ ይጣላሉ። ግን ቢጣሉም እንኳን አዶናይ ወይዘሮ ሄለንን በቀላሉ አይለቃትም። አሁን ወይዘሮ ሄለን በትክክል እሱን ማለት የአዶናይን አባት በሽጉጥ ተኩሳ እንደገደለችው አያውቅም፣ የሚያውቀው ነገር የለም። ነገር ግን ከግድያው እሷ ትኖርበታለች የሚለውን ብቻ ነው የሚጠረጥረው። ምናልባትም ፊት ለፊት ቀርቦ አዶናይ ከወይዘሮ ሄለን ፊት ለፊት ቀርቦ የምትናገረው መቼም እሷ ታውቋታላችሁ። አዎ አባትህን እኔ ነኝ የገደልኩት ምን ታመጣለህ ምናምን ካለችው ምናልባት እዛው ራሷን ህይወቷንም ሊያጠፋት ይችላል፣ አይታወቅም። አሁን ለጊዜው አዶናይ አልቀረበም። ያው ሌላ ሰው ነው እየጠበቃት ያለው። ማነህ ምን ፈልገህ ነው ምናምን እንኳን ስትለው ምንድነው ያለችው ስትለው ምንድነው ያላት? አሁን ብዙ አታውሪ፣ ገና ብዙ የምትናዘዡ ነገር አለ። ከአንቺ ገንዘብም ሆነ ምንም አይነት ነገር አልፈልግም፣ ግን የምትናዘዡ ነገር አለ፣ እሱን ነው የምፈልገው ብሏታል። ብዙ የምትናገሪው ነገር አለ፣ አሁን ራስሽን አታድክሚ፣ ገንዘብም አልፈልግም፣ ብቻ ግን ከአንቺ ብዙ የሚወጣ ነገር አለ፣ የምትናገሪው ነገር አለን ያላትና አዶናይ ፊት ለፊት ቀርቦ ሲያናግራትና እሱ እንዳገታት ስታቅ መቼም እሷ ያው የንቀት ምናምን ነገር አለባት አይደለ? ምንም አያመጣም ብላ ምናልባትም አባትህን የገደልኩት ምናምን ካለችው ምናልባት ህይወቷንም ሊያሳጣት ይችላል ማለት ነው። ሊገላት ይችላል፣ አይታወቅም። ምክንያቱም እዛ ሲጠብቃት የነበረው ራሱ ከአንቺ ብር ምንም አይደለም የምፈልገው ህይወትሽን ነው የምፈልገው ብሏታል። ስለዚህ አዶናይ እውነትም እሷ እንደገደለችው ወይም እኔ ነኝ የገደልኩት ካለች ሊገላትም ይችላል፣ አይታወቅም። በዚህ ምክንያት ደግሞ መኮንንና አዶናይ ይጣላሉ። ለምን ካላችሁኝ በተለይ ደግሞ ኤልሹ የእሱ እህት እንደሆነች ሲረጋገጥ እህቱ እንደሆነች ሲያውቅ ሁልጊዜም ከእሱ ጋር ጸብ ይሆናል። በአንተ ምክንያት ነው እህቴ የሞተችው፣ አንተ እንደዚህ ስላደረግክ ነው እህቴ የሞተችው እያለ ሁለታቸው ሊጣሉ ይችላሉ ማለት ነው። ሌላው እንግዲህ ጆ ለቤሉል ደውሎ ና ቶሎ እንገናኝ ብሎ መጀመሪያ ደብዳቤ ልኮለት ከዛ በዛ መሰረት ተገናኝተዋል። የአባትህ ገዳይ ማን እንደሆነ እኔ አውቃለሁ፣ ወንጀለኞችን እየተከታተለ ነበር። የነዛን ወንጀለኞች መረጃ ስለደረሰበት መረጃው ሳይሰራጭና ወደ ሌላ ሰው ሳይደርስ ሰዎቹ አግተው ገለውታል። ግን ማን እንደሆነ ልነግርህ አልፈልግም ብሎታል። እዚህ ላይ ግን እኔ የምጠረጥረው ውድ ቤተሰቦች ምናልባት ወይዘሮ ሄለን እንደዚህ እንዳደርግ ብለው ቢሆንስ አይታወቅም። ካስታውሳችሁ መጀመሪያ ላይ ጠርተው ምን ብለው ነበረ? መጀመሪያ ኑኑን ምን ነበር ያለችው? የሆነ ጌጣጌጥ ከኔ ስረቅና እኔ እሰጥሃለሁ፣ ከዛ እሷ ሰርቃ አመጣች ምናምን የሚለውን እንደዛ አድርግ፣ ከዛ በዚህ እፈትንሃለሁ፣ ከዛ በኋላ ደግሞ ጠቅም ያለ ገንዘብ እሰጥሃለሁ፣ አብረን እንሰራለን ብለው ነበር። ስለዚህ ምናልባት ሄለን ልከው ቢሆንስ? ጆ የሚያውቀው ነገር አለ ስለ ወይዘሮ ሄለን፣ በጣም ብዙ ነገር የሚያውቀው ነገር አለ። ወንጀለኛ እንደሆነች ያውቃል። ግን ወይዘሮ ሄለን እሱን ቀጥረዋለች ከእሷ ጋር እንዲሰራ፣ ጠቅም ያለ ገንዘብ ሰጥታው ከእሷ ጋር እንዲሰራ ነግረዋለች። ስለዚህ ምንድነው ያለው ቤሉልን? አባትህን ሰው ነው የገደለው፣ የሆነ ወንጀለኞችን እየተከታተለ ነበር። ከዛ መረጃውን ስለደረሰበት መረጃው ሳይወጣ ገለውታል ነው ያለው። ማን የገደለው እያለ ሲተናነቀው አንተ በስነ ስርዓት የማታናግረኝ ከሆነ አልነግርህም፣ ሲቀጥል ደግሞ ቃል ገባልሃለሁ ሁሉንም አንድ ጊዜ አልነግርህም፣ ግን አባትህን ሰው ነው የገደለው፣ የገደለውንም አውቀዋለሁ፣ ማን እንደገደለው ግን አልነግርህም ነው ያለው። ገባችኋ ቤተሰብ?
ስለዚህ እኔ ግን የምገምተው እዚህ ላይ ወይዘሮ ሄለን ልካው ነው የምለው። ምናልባት አሁን ያው አዶናይ እንዳገታት ምናምን አያውቅም። ቀጣዩ የእሱ ሀሳብ ብቻ ስለሚሆን ላይሳካለት ይችላል። ሁሉንም ነገር ወይም ሁሉንም ሀሳብ ላትነግረውና